ነፍስ አጥፍቶ ደም አፍሶ ሰነድ ሰርዞ ደልዞ ጉቦ ተቀብሎ ጽንስ አስወርዶ በሐሰት መስክሮ በሚዛን አጭበርብሮ በባልና ሚስት መካከል ጣልቃ ገብቶ ጠብ ዘርቶ ተኝቶ ማደር የለም። ጭንቀትን ከኛ ለማስወገድ መፍትሄው ሳናቋርጥ መጸለይ። ስለዚህ ሁላችሁ አትጨነቁ ያለን የምድር ባለስልጣን አይደል። አትጨነቁ ያለን ምድራዊ ንጉሥ አይደል። አትጨነቁ ያለን የምድርና የሰማይ ንጉሥ መድኃኔ ዓለም ኢየሱስ ክርስቶስ ነው። ስለዚህ የመጀመሪያ መፍትሄ ጭንቀትን ከኛ ለማራቅ፣ ጭንቀትን ከኛ ለማስወገድ ሳናቋርጥ እንጸልይ። ታፈለ ልብ ከእግዚአብሔር ጋር ብቻ የተገናኘ ልብ ይዘን መጸለይ የምንችለው ገና ከስንት ውጊያ በኋላ ነው። የቀደሙት አባቶቻችን ለሺህ ምናምን ዓመት የቀራቸው ሲኖሩ ያልተጨነቁትን ጭንቀት 70 እና 80 ለማትሞላ ዓመት እንቅልፋተው በጭንቀት ቁጭ ብለው የሚያድሩ ሰዎች አሉ። የእግዚአብሔር ቃል ከጭንቀት ያረጋጋል። የተቆረጠ ተስፋን ይቀጥላል። ሸክምን ያቀላል። ኢንባን ያብሳል። እንቆቅልሽን ይፈታል። ታሪክን ይቀይራል። ነገርን ይገለብጣል። በቃሉ ማናገኘው ነገር የለም። ተስፋ ቆርጠን ዙሪያው ገደል ሆኖብን ሰማይ ተደፍቶብን ማጣፊያው አጥሮን ብቸኝነት ተሰምቶን ግራ ገብቶን የእግዚአብሔርን ቃል ስናደምጥ ስንሰማ ያን ጊዜ ቃሉ ለጉሮሯችን ጣፋጭ ይሆናል። ብቻችሁን አትብከንከኑ። እንቅልፋታችሁ ቁጭ ብላችሁ አትደሩ። ዓለማውያኑስ እሺ፣ እግዚአብሔር የሌላቸውስ እሺ፣ ያላመኑ ያልተጠመቁትስ እሺ፣ እኛ አምነን ተጠምቀን እግዚአብሔርን ያክል አባት እያለን ድንግል ማርያምን ያክል እናት እያለን ወገኖቼ ለምን ብቻችንን እንብከነከናለን? ከፈተና ሁሉ ትልቁ ፈተና ጸሎት መጸለይ አለመቻል። ልባችሁ ቢከፋፈልም ሐሳባችሁ ቢሰረቅባችሁም ይሄን ምክንያት አድርጋችሁ ጸሎታችሁን እንዳታቋርጡ። ጸሎት እኮ ሐሳብን ለእግዚአብሔር ማቅረብ እኮ ነው። ጸሎት ከእግዚአብሔር ጋር መነጋገር እኮ ነው። ስለዚህ ሰው ከእግዚአብሔር ጋር መነጋገሩን ካቆመ፣ ሐሳቡን ለእግዚአብሔር ማቅረቡን ካቆመ እንዴት ነው ከገባበት ፈተና ውስጥ መውጣት የሚችለው? ሲጀመር ምን አለ መጽሐፍ? ወደ ፈተና እንዳትገቡ ትጉና ጸልዩ። ጸሎት የመጀመሪያው ጥቅም ወደ ፈተና እንዳንገባ ያደርገናል። ብንገባ እንኳን በእግዚአብሔር ፍቃድ እግዚአብሔር መውጫውን ያዘጋጃል። ቁጭ ብለው ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ ለነገ በሉ። ብዙ ናችሁ፣ ድምጻችሁ ያንሳል። ለነገ አትጨነቁ። ምን አትበሉ? በዚህ ርዕስ ሁላችንን እግዚአብሔር እንዲያስተምረን ደግሞ በቃሉ እንዲያሳርፈን እኔም እንደው ለመናገር ብቻ እንዳልናገር እናንተም ለመስማት ብቻ እንዳትሰሙ በእውነት ምናርፍበት ምንጽናናበት ጥያቄዎቻችን የሚመለሱበት ተረጋግተን ቀሪ ዘመናችንን የምንኖርበት ከእግዚአብሔር ጋር የምንገናኝበት እንዲያደርግልን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሆነልን። አንድ ጊዜ ገጸ ንባቡን አስታውሳቸዋለሁ። ቀስ ብዬ አነባዋለሁ። ይህ ማቴዎስ ወንጌል ምዕራፍ 6 ቁጥር 25 ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማዩ አባታችሁ ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ።
አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሶሎሞንስ እንኳን በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁኑ እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ እግዚአብሔር ያውቃል። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ አሁን እንዳነበብነው በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ለጊዜው በዘመኑ ለነበሩት ደቀ መዛሙርት ተናግሮታል። ለፍጻሜው ስለ ሁላችን የሚነገር ቃል ጭንቀት ምንድን ነው? ወይም ጭንቀት ማለት ምን ማለት ነው ስንል ብዙ ከማሰብ የሚመጣ ሰላም ማጣት፣ አብዝቶ ከማሰብ ከማሰላሰል ከማውጣት ከማውረድ የሚመጣ ሰላም ማጣት ጭንቀት እየተባለ ይጠራል። የመጽሐፍ ቅዱስ መዝገበ ቃላቱን ስናነበው እንዲህ አድርጎ ይተረጉመዋል። እንግዲህ በአንድም በሌላም በዚህ ዘመን ያለን ሕዝቦች እንጨነቃል። የጭንቀቱ መጠን ነው የሚለያየው። የጭንቀቱ አይነት ነው የሚለያየው። የምንጨነቅበት ምክንያት ነው የሚለያየው እንጂ ሁላችንም እንጨነቃል። ለምን? ዘመኑ ራሱ ያስጨንቃል። ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ የመጨረሻው ዘመን የሚያስጨንቅ ዘመን እንደሆነ እንዲህ አድርጎ ጽፎለታል። እዚህ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ አነበዋለሁ። እንደዚህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ነው የሚለው መጽሐፍ። እንግዲህ አሁን ያነበብነው በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ። ክርስቲያኖች ወደድንም ጠላንም በዚህ ዘመን ያለን ህዝቦች የመጨረሻው ዘመን ህዝቦችን ትንቢቱ የሚፈጸምበት ምሳሌው የሚደርስበት ዘመን ላይ የመጨረሻ ዘመን ስለሆነ አይኖቻችን የሚያዩት ጆሮቻችን የሚሰሙት
የሚያስጨንቅ ነገር። የመጀመሪያ የምንጨነቅበት ምክንያት የመጨረሻ ዘመን ላይ ስላለ መጽሐፍ አትጨነቁ ያለን የሚያስጨንቅ ነገር ስላለ እኮ ነው። መድኃኔዓለም ደቀ መዛሙርቱን አትጨነቁ ያላቸው የሚያስጨንቅ ነገር ስላለ፣ ደግሞ አትጨነቁ ያላቸው ደቀ መዛሙርቱን ነው፣ አማኞቹን ነው። ከዋለበት የሚውሉትን ካደረበት የሚያድሩትን የቃሉን ትምህርት በጆሮቻቸው የሚያደምጡትን የእጁን ተአምራት በዓይኖቻቸው የሚያዩትን ደቀ መዛሙርቱን ነው አትጨነቁ ያላቸው። ደቀ መዛሙርቱን የሚያስጨንቃቸው ነገር ካለማ እኛ ምስኪኖቹንማ መዓት የሚያስጨንቅ ነገር አለብን ማለት ነው። በደንብ አድርጋችሁ ስሙን። ደቀ መዛሙርቱን ነው አትጨነቁ ያላቸው። እነ ቅዱስ ጴጥሮስን፣ እነ ቅዱስ ዮሐንስን፣ እነ ቅዱስ ያዕቆብን ሌሎቹንም የእሱ ተማሪዎችን አትጨነቁ ካለ ደቀ መዛሙርቱ የሚጨነቁ ከሆነ እኔና እናንተማ በጣም ነው የሚጨነቀው። ስለዚህ አትጨነቁ ያለን የሚያስጨንቅ ነገር ስላለ ነው። በዚህ ክፍል ውስጥ አሁን ባነበብኩላችሁ ክፍል ውስጥ መጀመሪያ ከሚያስጨንቁን ነገሮች መካከል አንዱ ምን እበላለሁ፣ ምን እጠጣለሁ የሚለውን ምን አድርጎ ምሳሌ ያመጣላቸው? ወደ ሰማይ አዋፋት ተመልከቱ። አይዘሩም፣ አያጭዱም፣ ዘር መከር የላቸው፣ ጎተራ የላቸው። የሰማዩ አባታችሁ እግዚአብሔር ይመግባቸዋል። ታዲያ እናንተ ከወፎች አትበልጡምን? አዎ ከወፍ ተፈጥሮ የሰው ተፈጥሮ ይበልጣል። አዋፋት የተፈጠሩት ለአንክሮ ለተዘክሮ ነው። ፈርሰው በስብሰው የሚቀሩ ናቸው። ትንሣኤ የላቸው። ሰው የተፈጠረው በእግዚአብሔር አርያ፣ በእግዚአብሔር ምሳሌ፣ በእግዚአብሔር መልክ ነው። መጽሐፍ ምን ይላል? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን በምሳሌያችን እንፍጠራል። እግዚአብሔር አምላክ የሰውን ልጅ ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ተብሎ እንደተጻፈ። ስለዚህ ሰው ማንን ይመስላል ሲባል ሰው የሚመስለው እግዚአብሔርን። የሰማይ ወፎቹን ተመልከቱ። ሳይዘሩ ሳያጭዱ ጎተራ ሳይኖራቸው ነገር ግን እግዚአብሔር ይመግባቸዋል። ወፎችን የሚመግባቸው ከሆነ እኛንማ በምግብ እንዴት ይዘነጋናል? እንዴት ይረሳናል? ስለዚህ ምን እንበላለን፣ ምን እንጠጣለን ብላችሁ አትጨነቁ። የመጀመሪያ ሥጋውን ቆርሶ የሰጠን አምላክ፣ ደሙን ያፈሰሰልን አምላክ፣ ያን ሁሉ መከራ የተቀበለልን አምላክ በሚሻግት እንጀራ በድቃቂ ሳንቲም ዛሬ ተበልቶ ነገ እዳሪ በሚሆን ነገር አይታማም። የበለጠውን ነገር አድርጎልን ያነሰውን ነገር አይነሳንም። ስለምትለብሱትም አትጨነቁ አለ። የሜዳ አበቦችን ተመልከቱ፣ አይደክሙም፣ አይፈትሉም። ነገር ግን ሶሎሞንስ እንኳን በንግሥናው ዘመን በስልጣኑ ዘመን እንደ ሜዳ አበቦች አልለበሰም። ዛሬ ታይተው ነገ የሚረግፉ የሜዳ አበቦችን እንደዛ አድርጎ የሚያስውባቸው የሚያሳምራቸው ከሆነ እናንተንማ እንዴት አበልጦ አያለብሳችሁም? ስለዚህ ምን እንለብሳለን ብላችሁም አትጨነቁ አለ። አምላካችን እግዚአብሔር ከሁላችንም ጭንቀት በቸርነቱ ያስወግድልን። አሜን። ይህንን እየዘረዘረ ከመጣ በኋላ አስቀድማችሁ እናንተ ጽድቅና መንግሥቱን እሹ፣
ሌላው ነገር ሁሉ ይጨመርላችኋል አላቸው። ስለ ነገም ደግሞ ምን አትበሉ፣ አትጨነቁ፣ ለቀኑ ክፋቱ ይበቃዋል አለ። አንዳንድ ሰዎች ከነገ ተበድረው የሚጨነቁ ሰዎች አሉ። የዛሬ አልበቃ ብሏቸው ገና ስለ ነገ ይድረሱ አይድረሱ ስለማያውቁት ቀን ስለ ነገ የሚጨነቁ ሰዎች፣ ዛሬን ሳይኖሩ ስለ ነገ የሚጨነቁ ሰዎች አሉ። መጽሐፍ ቅዱስን ስናነብ ማቱሳላ የሚባለው ሰው ከ900 ዓመት በላይ ነው የኖረው። ማቱሳላ 900 ምናምን ዓመት ሲኖር ከተጨነቀው ጭንቀት በላይ እኔና እናንተ 50 እና 60 ዓመት የምንኖር ሰዎች እንጨነቃለን። ዘመናችን አጭር ናት። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ጠዋት ያየነውን ሰው ከሰዓት ማየት ተቸግረናል። ዘመናችን ከሸማኔ ሞሮራ ይልቅ እየቸኮለ ነው። ዘመናችን አጭር ነው። የቀደሙት አባቶቻችን ለሺህ ምናምን ዓመት የቀራቸው ሲኖሩ ያልተጨነቁትን ጭንቀት 70 እና 80 ለማትሞላ ዓመት እንቅልፋተው በጭንቀት ቁጭ ብለው የሚያድሩ ሰዎች አሉ። ስንት ዘመን ለመኖር። ስለዚህ ሁላችሁ አትጨነቁ ያለን የምድር ባለስልጣን አይደል። አትጨነቁ ያለን ምድራዊ ንጉሥ አይደል። አትጨነቁ ያለን የምድርና የሰማይ ንጉሥ መድኃኔ ዓለም ኢየሱስ ክርስቶስ ነው። ከፍ አድርጋችሁ አመስግኑት። እሱ ነው አትጨነቁ ያለ። ምድራውያን ነገሥታትማ በእንቅርት ላይ ጆሮ ደግፍ ነው የሚሆኑብን። በቁስላችን ላይ ጥዝጣዜን የሚጨምሩብን፣ ያስጨንቁናል። በሰፈራችሁ፣ በመንደራችሁ፣ በአካባቢያችሁ ጸጉረ ልውጥ ሰው ካያችሁ በአይነ ቁራኛ ተመልከቱት ይሉናል፣ ያስጨንቁናል። ስንት ጸጉረ ልውጥ ነው በደጃችን የሚሄደው። ሁሉም ባየን ጊዜ እንጨነቅ እንዴ? ምድራውያንማ በጭንቀት ላይ ጭንቀት ነው የሚጨምሩት። የሰማይና የምድር ንጉሥ መድኃኔ ዓለም ኢየሱስ ክርስቶስ አትጨነቁ ያለው እሱ ነው። መጨነቅ ጥቅም ቢኖረው ኖሮማ ተጨነቁ ነበር ብንባል። በመጨነቃችን የምንለውጠው ነገር ቢኖርማ ተጨነቁ እንባል ነበረ። ግን በመጨነቅ ምንም መለወጥ የምንችለው ነገር የለም። እዚሁ አሁን ያነበብነው ታሪክ ላይ ምን ይላል? ከእናንተ መካከል ተጨንቆ በቁመቱ ላይ ክንድ መጨመር የሚችል ማን ነው? በሌላ ስፍራ ላይ ደግሞ ነጭ የሆነችውን ጸጉሩን ጥቁር ማድረግ ከመካከላችሁ የሚችል ማን ነው? ትንሹን ነገር መለወጥ ካልቻላችሁ ስለ ትልቁ ነገር ለምን ትጨነቃላችሁ? እኔ አሁን የቱን ያክል ብጨነቅ በዚህ ቁመቴ ላይ ክንድ መጨመር ስንዝር መጨመር እችላለሁ? አልችልም። ነጭ የሆነ ጸጉሩን ማን ነው ከመካከላችን ተጨንቆ ጥቁር ማድረግ አትችልም። ቀለም እቀባለሁ ካልክ ነገ መልሶ ነጭ ይሆናል፣ አይቻልም። ስለዚህ ትንሿን ነገር ማድረግ ካልቻልን ስለ ትልቁ ነገር ለምን ትጨነቃላችሁ? ብዙዎቻችንን የሚያስጨንቀን የሚያልፈው ነገር ምድራዊ ነገር፣ የሚጠፋ ነገር። ስለዚህ አትጨነቁ፣ ለነገ አትጨነቁ አለ። እስቲ ሰው ከጭንቀት ርቆ ተረጋግቶ መኖር የሚችለው እንዴት ነው የሚሉት ነገር ላይ ትኩረት ላድርግ። ይህን ታሪክ በአንድም ይሁን በሌላ መንገድ ጠዋትን በቆየንበት ልንማር ስለምንችል በዚህ ላይ ጊዜን እንዳላጠፋ ጭንቀትን ከኛ ማራቅ ማስወገድ የምንችለው እንዴት ነው የሚሉትን ነጥቦች ላይ ትኩረት ላድርግ። በመጀመሪያ ጭንቀትን ከኛ ለማራቅ ለማስወገድ ምን እናድርግ ብለን ስንል እንጸልይ። ምን እናድርግ? ንገሩኝ። ምን እናድርግ? እንጸልይ። እሱ የመጀመሪያ መፍትሄ። የሁላችሁ ጸሎት ብዙ ጥቅም አለው። ብዙ የሚጨምርልን ነገር አለ። የሚጨምርልን ነገር
ምንጠቀመው ነገር እንኳን በመጸለያችን ባይኖር እመኑኝ የሚጸልይ ሰው ብዙ ነገር መቀነስ ግን ይችላል። ምንን ይቀንሳል ስንል ጭንቀትን እንቀንሳለን በመጸለያችን። የሚጸልይ ሰው ፍርሃትን ይቀንሳል። የሚጸልይ ሰው ብቸኝነትን፣ ድብርት የምትሉትን ተስፋ መቁረጥ የምትሉትን ነገሮች በመጸለያችን መቀነስ እንችላለን። ስለዚህ የመጀመሪያ መፍትሄ ጭንቀትን ከኛ ለማራቅ፣ ጭንቀትን ከኛ ለማስወገድ ሳናቋርጥ እንጸልይ። ትዝ ይላችኋል ዳዊት በአንድ ጊዜ 2 ኃጢአት ሰራ። አትግደል የሚለውን ትእዛዝ ተላልፎ ኦርዮንን አስገደለ። አታመንዝር የሚለውን ትእዛዝ ተላልፎ ከጎልማሳ ሚስት ደረሰ። 2 ኃጢአት ሰራ። ያኔ ወደ ህይወት ውስጥ ጭንቀት መጣበት። በዚህ በዳዊት መዝሙር በመዝሙር 6 ላይ ተመዝግቦ እንደምናገኘው ማለት ቁጥር 6 ጀምሮ በጭንቀቴ ደክሜያለሁ አለ። ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች። ወደ ዳዊት ህይወት ውስጥ ጭንቀት የመጣበት ምክንያት አታድርግ የተባለውን ባደረገ ጊዜ፣ ኃጢአት መስራት በጀመረ ጊዜ ንጉሡ ዳዊት እግዚአብሔር እንደ ልቤ ብሎ የጠራው ዳዊት በህይወቱ ውስጥ ጭንቀት መጣ። የመጀመሪያው ጭንቀት ወደኛ ህይወት የሚመጣው እግዚአብሔር አታድርጉ ያለንን ማድረግ ስንጀምር፣ አድርጉ ያለንን ሳናደርግ ስንቀር በህይወታችን ውስጥ ጭንቀት ይመጣል። በጭንቀቴ ደክሜያለሁ አለ። ንጉሥ ሆኖ ምን ያስጨንቀዋል ካልን የሰራው ኃጢአት ያስጨንቀዋል። ነፍስ አጥፍቶ ደም አፍሶ ሰነድ ሰርዞ ደልዞ ጉቦ ተቀብሎ ጽንስ አስወርዶ በሐሰት መስክሮ በሚዛን አጭበርብሮ በባልና ሚስት መካከል ጣልቃ ገብቶ ጠብ ዘርቶ ተኝቶ ማደር የለም። ኃጢአት ያስጨንቃል። ኃጢአት ሰላም ይነሳል። በጭንቀቴ ደክሜያለሁ አለ። ሌሊቱን ሙሉ መኝታዬን በእንባ አርሳለሁ አለ። በኃጢአት ምክንያት ወደ ዳዊት ህይወት ውስጥ ጭንቀት በመጣ ጊዜ ይህን ጭንቀት ከሱ ያስወገደው በጸሎት ነው። ይህን የፈለጉት እኔ ምን እያለ ይጸልይ ነበረ? የልቤ ችግር ብዙ ነውና ከጭንቀት ያውጣኝ እያለ መዝሙር 24 ቁጥር 17 ላይ የተመዘገበ እግዚአብሔር ቃል። እስኪ አብረን እንጸልየው። ጸሎት ነው። የልቤ ችግር በሉ እስኪ። አልሰማኋችሁም? የልቤ ችግር ብዙ ነውና ከጭንቀት ያውጣኝ። የልባችን ችግር ብዙ ነውና እግዚአብሔር ሁላችንንም ከጭንቀታችን ያውጣ። እንዲህ ያለ ይጸልይ ነበረ። ጭንቀቱ ውስጥ ስለነበረ፣ ድንጋጤው ስለነበረ፣ ፍርሃቱ ስለነበረ፣ ዙሪያው ገደል ስለሆነበት፣ ቀኑ ስለጨለመበት፣ ሰላም ስላጣ፣ ልቡ ስለታወከበት የልቤ ችግር ብዙ ነውና ከጭንቀት ያውጣኝ እያለ ዳዊት ይጸልይ ነበረ። እግዚአብሔር የዳዊትን ጸሎት ሰማ፣ ልመናውን አደመጠ፣ እንባውን ተመለከተ፣ ከገባበት ጭንቀት ውስጥ አወጣው። እንዲህ ብሎም ጸለየ፣ እናንተ እግዚአብሔርን የምትፈሩ ሁሉ ለነፍሴ ያደረገላትን ልንገራችሁ አለ። ለተጨነቀችዋ ለዳዊት ነፍስ፣ ሰላም ላጣችዋ ለዳዊት ነፍስ እግዚአብሔር ያደረገላትን እስኪኒ መዝሙር 65 ቁጥር 16 እንደዚህ ይላል፣ እግዚአብሔርን የምትፈሩ ሁሉ ኑ ስሙኝ አለ ዳዊት። ለነፍሴ ያደረገላትን ልንገራችሁ አለ። በአፌ ወደ እርሱ ጮኽሁ፣ በአንደበቴም አመሰገንኩት። በልቤስ በደልን አይቼ ቢሆን ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ። ጸሎቴን ያልከለከለ፣ ምሕረቱን ከኔ ያላራቀ እግዚአብሔር ይመስገን አለ። አሁንም እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን አለ። ስለዚህ መጀመሪያው
ጭንቀት ከኛ እንዲርቅ ተረጋግተን መኖር እንድንችል መፍትሄው ምንድነው ስትሉ ጸሎት። አሁን ብዙዎቻችን በፊት ጸልየን አንጠግብም ነበረ። አሁን እርግፍ አድርገን ትተነዋል። በትዝታ ያሉ ሰዎች አሉ። የዛሬን ያርገውና እንደኔ ጸሎተኛ የለም የሚሉ መዝገበ ጸሎቱን ከከፈትኩት ውዳሴ ማርያም ከከፈትኩት በቃ አልቀመጥም። አሁን ግን ስራ በዛ፣ ኃላፊነት መጣ፣ ልጆች መጡ ብለን እርግፍ አድርገን የሌሊት ጸሎታችንን የጠዋት ጸሎታችንን ወደ መኝታ ከመሄድ በፊት የምንጸልየውን ጸሎት ብዙዎቻችን እርግፍ አድርገን ትተነዋል። በትዝታ ያለን ሰዎች አለን። ስለዚህ ባንጨነቅ ይገርማል ወገኖቼ። ዋናው መፍትሄ እሱ ነው፣ ጸሎት። ልባችሁ ቢከፈልም ሐሳባችሁ ቢከፈልም ወገኖቼ ልባችሁ ባይሰበሰብም ጸሎታችሁ እንዳታቋርጡ። እኔ እኮ መጸለይ እፈልጋለሁ። ገና ለመጸለይ ስቆም ግን ስለ ልጆቼ፣ ስለ ስራ፣ ስለሆነ ነገር ፊቴ ላይ ይመጣል። ከዛ ልቤ ተከፋፍሎ ከምጸልይ ቢቀርብኝ ይሻላል ብዬ የጸሎት መጽሐፌን ዘግቼ ቁጭ እላለሁ የሚሉ ሰዎች አሉ። ይኸውላችሁ የኛ ድርሻ ለጸሎት እግዚአብሔር ፊት ዝም ብሎ መቆም ብቻ ነው። እየቆየን እየበረታን ስንሄድ ክት የሆነ ልብ፣ የተሰበሰበ ልብ፣ ያልተከፋፈለ ልብ፣ ከእግዚአብሔር ጋር ብቻ የተገናኘ ልብ ይዘን መጸለይ የምንችለው ገና ከስንት ውጊያ በኋላ ነው፣ ከስንት ቆይታ በኋላ ነው። አባቶቻችን እዛ ጋር የደረሱት በብዙ ተጋድሎ ነው። ስለዚህ እግዚአብሔር ድካማችንን ያውቃል። እግዚአብሔር ፍጥረታችንን ያውቃል። ልባችሁ ቢከፋፈልም ሐሳባችሁ ቢሰረቅባችሁም ይሄን ምክንያት አድርጋችሁ ጸሎታችሁን እንዳታቋርጡ። ጸሎት አይቋረጥም። ጸሎት ምን አይልም? መጽሐፍ ሳታቋርጡ ጸልዩ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 እስኪ ሳታቋርጡ ጸልዩ። ስለዚህ ሁላችሁ የመጀመሪያ ጭንቀትን ከኛ ለማስወገድ መፍትሄው ሳናቋርጥ መጸለይ። ሰው በሕይወቱ ብዙ ፈተና እንደደረሰበት ሲናገር ይሰማል። ከፈተና ሁሉ ትልቁ ፈተና ጸሎት መጸለይ አለመቻል። በደንብ አድርጋችሁ ሰው ይሄ ገጥሞኝ እንዲሆኜ እያለ ሰው ስለገጠመው ፈተናና መከራ ያወራል። ይኸውላችሁ ከፈተና ሁሉ ይልቅ ትልቁ ፈተና ጸሎት መጸለይ አለመቻል ነው። ሌሎች ፈተናዎች ሁሉ ከኛ የሚርቁት እኮ የጸሎት ሕይወት ካለን ነው። ማንጸልይ ከሆነ እንዴት ይሆናል? ጸሎት እኮ ሐሳብን ለእግዚአብሔር ማቅረብ እኮ ነው። ጸሎት ከእግዚአብሔር ጋር መነጋገር እኮ ነው። ስለዚህ ሰው ከእግዚአብሔር ጋር መነጋገሩን ካቆመ፣ ሐሳቡን ለእግዚአብሔር ማቅረቡን ካቆመ እንዴት ነው ከገባበት ፈተና ውስጥ መውጣት የሚችለው? ሲጀመር ምን አለ መጽሐፍ? ወደ ፈተና እንዳትገቡ ትጉና ጸልዩ። ጸሎት የመጀመሪያው ጥቅም ወደ ፈተና እንዳንገባ ያደርገናል። ብንገባ እንኳን በእግዚአብሔር ፍቃድ እግዚአብሔር መውጫውን ያዘጋጃል። አሁንም በገጠመን መከራ እግዚአብሔር ለሁላችን መውጫውን ያዘጋጀልን። ስለዚህ መጀመሪያ ጭንቀት ከኛ እንዲርቅ ምን እናድርግ ብለን ስንል እንጸልይ። ወደ ሁለተኛው እንሂድ። ሁለተኛ ቃሉን እናድምጥ። እንዲህ ባለ ጉባኤ እየተሰበሰብን ይሆናል። መጽሐፍ ማንበብ ይሆናል። ባለው ዓለም በሰጠን እድል ተጠቅመን ይሆናል። በማህበራዊ ድረገጽ የሚተላለፉትን መንፈሳዊ ትምህርቶች ማዳመጥ ይሆናል። ቃሉን ማዳመጥ፣ ቃሉን መስማት ወገኖቼ ከጭንቀት ያረጋጋል፣ ሰላም ይሰጣል፣ ረፍት ይሰጣል። አሁን ያላችሁን ሰላም አስተውሉት። እዚህ መድኃኔ ዓለም ደጅ ሆነን ቃሉን ስንሰማ ለክብሩ ስንዘምር ያለን ረፍት፣ ያለን መረጋጋት፣ ያለን ሰላም የትም ብንሄድ እኮ አናገኘው። የብዙ ሰው ችግር ሰላም የት እንደሚያገኝ አያውቅም። መረጋጋት የት እንዳለ አያውቅም። ረፍት የት እንዳለ አያውቅም። ወገኖቼ ከገጠመን ጭንቀቱ ስለመውጣት ሁለተኛ መፍትሄ የእግዚአብሔርን ቃል ማዳመጥ፣ የእግዚአብሔርን ቃል መስማት፣ ከቤተ ክርስቲያን አለመለየት፣ ከጉባኤ አለመለየት። ምን አለ ነብዩ ሲናገር? ቃል ተገኝቷል እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ
ቃልህ የልብ ደስታና ሰላም ሆነኝ አለ። እዛ ኤርምያስ 15 ቁጥር 16 ላይ የተመዘገበ እግዚአብሔር ቃልህ ተገኝቷል። እኔም በልቼዋለሁ። እኔ ምን ብየዋለሁ? ለካ እግዚአብሔር ቃል የሚበላ እንጀራ ነው እናንተ። ለካ እግዚአብሔር ቃል የምንቆርጠው ጮማ ነው፣ የምንጋተው ወተት ነው፣ የምንጠጣው ውሃ ነው። ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ደስታና ሰላም ሆነኝ። ስለዚህ እግዚአብሔር ቃል ከጭንቀት ያረጋጋል፣ የተቆረጠ ተስፋን ይቀጥላል፣ ሸክምን ያቀላል፣ ኢንባን ያብሳል፣ እንቆቅልሽን ይፈታል፣ ታሪክን ይቀይራል፣ ነገርን ይገለብጣል። በቃሉ ማናገኘው ነገር የለም። ዳዊት ምን አለ? ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ጣፈጠኛል። ዛ የዳዊት መዝሙር 103 ላይ የተመዘገበ እግዚአብሔር ቃል። እስኪ አብራችሁ በሉ ቃልህ በሉ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ጣፈጠኝ። ምን አለኝ? መቼ ነው የሚጣፍጠን? ተጨንቀን ስንሰማው፣ ከጭንቀታችን ስንረጋጋ ቃሉ ለጉሮሯችን ጣፋጭ ይሆናል። ብቸኝነት ተሰምቶን ቃሉን ስንሰማ ያን ጊዜ ለጉሮሯችን ጣፋጭ ይሆናል፣ ከማርና ከወለላ ይልቅ ይጣፍጠናል። ተስፋ ቆርጠን ዙሪያው ገደል ሆኖብን ሰማይ ተደፍቶብን ማጣፊያው አጥሮን ብቸኝነት ተሰምቶን ግራ ገብቶን የእግዚአብሔርን ቃል ስናደምጥ ስንሰማ ያን ጊዜ ቃሉ ለጉሮሯችን ጣፋጭ ይሆናል፣ ከማርና ከወለላ ይልቅ ይጣፍጠናል። ሁለተኛው መፍትሄ ነው ከጭንቀት ለመገላገል፣ ጭንቀትን ከኛ ለማራቅ ለማስወገድ ቃሉን ማድመጥ፣ ቃሉን መስማት፣ ዕለት ዕለት ወደ ቤቱ መገስገስ። ወገኖቼ እግዚአብሔርን ቃል ማድመጥ በራሱ ብፁዕ ያሰኛል። በዚህ በማቴዎስ 13 ቁጥር 16 ላይ ዛሬ እናንተ የምትሰሙትን ብዙ ነቢያትና ጻድቃን ሊሰሙ ወደዱ፣ ነገር ግን አልሰሙ። ዛሬ እናንተ በዓይኖቻችሁ የምታዩትን ብዙ ነቢያትና ጻድቃን ሊያዩ ወደዱ፣ ነገር ግን አላዩ። የእናንተ የሰሙ ጆሮቻችሁና ያዩ ዓይኖቻችሁ ብፁዓን ናቸው ተብሎ ነው የተጻፈው። በቅዳሴ መካከልም ካህናት ይህንን ቃል ሲናገሩት እንሰማለን። ምናልባት በግዕዝ ስለሆነ ላናስተውለው እንችላለን። ዛሬ እናንተ የምታዩትን ብዙ ነቢያትና ጻድቃን ሊያዩ ወደዱ፣ ነገር ግን አላየውም። ዛሬ እናንተ የምትሰሙትን ብዙ ነቢያትና ጻድቃን ሊሰሙ ወደዱ፣ ነገር ግን አልሰሙም። የእናንተ ያዩ ዓይኖቻችሁና የሰሙ ጆሮቻችሁ ብፁዓን ናቸው አለ። ለካ የእግዚአብሔርን ቃል መስማት ብፁዕ ያደርጋል። የእግዚአብሔርን ቃል መስማት ያነጻል። የእግዚአብሔርን ቃል መስማት ይቀድሳል። የእግዚአብሔርን ቃል መስማት ከጭንቀት ያረጋጋል። የእግዚአብሔርን ቃል መስማት እንባን ያብሳል፣ ተስፋን ይቀጥላል። ስለዚህ ጭንቀት ከኛ እንዲወገድ፣ ጭንቀት ከኛ እንዲርቅ ሳንታክት ከጉባኤ ሳንል እየመጣን ዕለት ዕለት የእግዚአብሔርን ቃል እናድመጥ። ትዝ ይላችኋል ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን በጣም ይወደው ስለነበረ ከመሞቱ በፊት ሊሰናበተው ወደ ቢታንያ ሄደ ይላል እና በአልዓዛር ቤት ውስጥ ገባ። ሁለት እህቶች አሉት አልዓዛር፣ ማርታና ማርያም የሚባል። ጌታችን እዚህ ቤት በገባ ጊዜ ማርያም እህት አልዓዛር ከጌታ ስር እግር ቁጭ ብላ ቃሉን ትሰማለች። ማርታ ደግሞ ጌታችንን ለማስተናገድ ጓዳ ውስጥ ገብታ ትደክማለች። ወጣ ብላ ስታያት እህቷ ማርያም ቁጭ ብላ ቃሉን እየሰማች ነው። ጌታችን እንደዚህ አለችው፣ እህቴ እኔ ብቻዬን ስደክም አይገድህም? እህቴ ማርያም እንድታግዘኝ ለምንድን ነው ማሰዳት ብላለች። ጌታችን እንዲህ አለ፣ ማርታ ማርታ በብዙ ትጨነቂያለሽ፣ በብዙ ትደክሚያለሽ። የሚያስፈልገው ጥቂትና አንድ ነገር ብቻ ነው። እህትሽ ማርያምስ ማንም የማይቀማትን በጎ ዕድል መረጠች አላት። እባካችሁ ማርታዎች
ማርያሞችን ሆኑ። አትድከሙ ዝም ብላችሁ፣ አትጨነቁ ዝም ብላችሁ፣ እንደ ማርታ አትባክኑ። አሁን እንኳን እዚህ የቅድስና ስፍራ መጥተው አንዳንዶች እንደ ማርያም ቁጭ ብለው ቃሉን ሲሰሙ እንደ ማርታ ሚባክኑ አሉ። የግል ጫወታቸውን ያዙአሉ። እባካችሁ ደግሜ እናገራለሁ፣ ማርታዎች እባካችሁ ማርያሞች። ማርታ ማርታ በብዙ ትጨነቂያለሽ፣ በብዙ ትደክሚያለሽ። የሚያስፈልገው ጥቂትና አንድ ነገር ብቻ ነው። እህትሽ ማርያምስ ማንም የማይቀሟትን በጎ ዕድል መረጠች። በቃ እሱም ቁጭ ብሎ የእግዚአብሔርን ቃል መስማት ነው። ያን ጊዜ ከጭንቀታችን እንረጋጋለን፣ እንባችን ይታበሳል፣ የልብ ሰላምና ጸጥታ ማግኘት እንችላለን። አምላካችን እግዚአብሔር ስለምንሰማው ቃል ሲል ለሁላችን የልብን ሰላምና ጸጥታ በቸርነቱ ያድለን። ሶስተኛና የመጨረሻ ጭንቀት ከኛ እንዲወገድ የሚያስብልን አምላክ እንዳለ እንመን። ወገኖቼ ዝም ብሎ አትጨነቁ አላለን። አትጨነቁ ያለን የሚያስብልን አባትና አምላክ ስላለን። ስለዚህ ይሄን ማመን ያስፈልጋል። የሚያስብልኝ አምላክ በሰማይ አለ። ለምን እጨነቃለሁ ብሎ ማለት መጽሐፍ ምን ይላል? እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እስኪ ቃሉን አብረን እንበለው። እርሱ በሉ እስኪ። አልሰማችሁም? ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉት። የኔና የናንተ ድርሻ ምእመናን የሚያስጨንቀንን ነገር በጸሎት አምጥተን በእግዚአብሔር ላይ መጣል ነው። በመጨነቃችን የምንለውጠው ነገር የለም። ብቻችሁን አትብከንከኑ። እንቅልፋታችሁ ቁጭ ብላችሁ አትደሩ። ዓለማውያኑስ እሺ፣ እግዚአብሔር የሌላቸውስ እሺ፣ ያላመኑ ያልተጠመቁትስ እሺ፣ እኛ አምነን ተጠምቀን እግዚአብሔርን ያክል አባት እያለን ድንግል ማርያምን ያክል እናት እያለን ወገኖቼ ለምን ብቻችንን እንብከነከናለን? ምን ለውጠው ነገር ላይኖር ለምን እንጨነቃለን? ለተለያዩ ደዌያት ለምን ተላልፈን እንሰጣለን? ጭንቀት ብዙ ተላላፊ ያልሆኑ ደዌዎች ያመጣሉ። በእንቅልፍ ማጣት ኪኒን የሚውጡ ሰዎች አሉ። የጨጓራ በሽተኛ የሆኑ ሰዎች አሉ። የተለያየ ደዌ በሽታ ያዛቸው ሰዎች አሉ። እባካችሁ እግዚአብሔር ይናገራል። አትጨነቁ ያለን የሚያስብልን አባት የሚያስብልን አምላክ አለ። እሱ ስለ እናንተ ያስባልና፣ እግዚአብሔር ስለ እናንተ ያስባልና፣ መድኃኔ ዓለም ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉት። ወንድሞቼ ምንድን ነው የሚያስጨንቃችሁ? እህቶቼ ምንድን ነው የሚያስጨንቃችሁ? የእንጀራ ጉዳይ ነው? የጤና ጉዳይ ነው? የፍርድ ቤት ጉዳይ ነው? በትዳር ውስጥ እየኖራችሁ ሰላም ማጣት ነው? ልጅ ማጣት ነው? ምንድን ነው የሚያስጨንቃችሁ? በቃ መጽሐፍ በአንዳች አትጨነቁ ይላል በሌላ ስፍራ። እዚህ ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው፣ በነገር በጸሎት በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ። አይምሮን የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ ተጽፏል። ፊልጵስዩስ ምዕራፍ 4 ቁጥር 4። እስኪ አብረን ቃሉን እንበለው። ሁልጊዜ በሉ እስኪ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣
ጌታ ቅርብ ነው። በነገር በጸሎት በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። በአንዳች ምን አትበሉ? በአንዳች ብሎ ጠቀለለው። በምንም ነገር ክርስቲያን አይጨነቅ። የሚያስጨንቀውን ነገር አሳልፎ ለማን ይሰጣል? ለእግዚአብሔር ይሰጣል። በጸሎት አሳልፎ ይሰጣል። ስለዚህ ሶስተኛ ጭንቀት ከኛ እንዲርቅ፣ ጭንቀት ከኛ እንዲወገድ የሚያስብልን አምላክ እንዳለ እንመን። ይህንን እምነት እግዚአብሔር ለሁላችንም ያድለን። መጽሐፍ ምን ይላል? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ስናምን ይሄንን ይውላችሁ ይርቃል ከኛ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ እስኪ ልባችሁ በሉ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በቃ ልባችሁ አይታወክ፣ ልባችሁ አይጨነቅ ማለት ነው። ልባችሁ አይታወክ፣ ልባችሁ አይፍራ ማለት ነው። ልባችሁ አይታወክ፣ ልባችሁ አይደንግጥ ማለት ነው። መፍትሄው ምንድነው? እዛው ጋር ልባችሁ እንዳይታወክ ከፈለጋችሁ፣ እንዳትጨነቁ ከፈለጋችሁ በእግዚአብሔር እመኑ። ምን ብላችሁ እመኑ? የሚያስብልኝ አምላክ አለ ብላችሁ እመኑ። የሚያስፈልገኝን በጊዜው ይሰጠኛል ብላችሁ እመኑ። እሱን አምኜ አልራብም፣ አልጠማም፣ አልታረዝም፣ አልቸገርም። እግዚአብሔር አይጥለኝም፣ እግዚአብሔር አይተወኝም፣ እግዚአብሔር አይረሳኝም። እመኑ ይሄንን። መቼ ጣለን እግዚአብሔር? መቼ ተወን እግዚአብሔር? አዎ የኑሮን ጉዳይ የምናውቀው ግን ማንን ጦሙን አደረ? ማን ጦሙን አደረ? በፊት የሚያኖር ገንዘብ፣ የሚያኖር ደሞዝ፣ የሚያኖር የወር ገቢ ይመስለን ነበር። የሚያኖረው እግዚአብሔር እንደሆነ በዚህ ዘመን እርግጠኞች ሆነናል። እውነት ሐሰት? አመስግኑት። የሚያኖረን እግዚአብሔር ነው። ክብር ምስጋና ለስሙ ይሁን። ስለዚህ የሚያኖረን እግዚአብሔር ከሆነ ለምንድን ነው የምንጨነቀው? የሚያኖረን መድኃኔ ዓለም ነው። አትጨነቁ፣ ይኸውላችሁ አታስቡ አይደለም፣ አትማሩ፣ አትነግዱ አይደለም። የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም ተባለ እንጂ አይበሩም አልተባለ። ባይዘሩ ባያጭዱ ግን ይበራል። ምን ፍለጋ? ፍሬ የሚበሉትን ፍለጋ ነው። ስለዚህ እጃችሁን አጣጥፋችሁ እግራችሁን አጣምራችሁ ቁጭ በሉ። አልወጣንም፣ አትጨነቁ ነው። አታስቡ አልተባለ ወይ አትስሩ አልተባለ። አዋፋት የዕለት ጉርሳቸውን ለማግኘት ያው ይበራሉ በክንፋቸው፣ ከዛ ይለቅማሉ፣ ያገኙትን ፍሬ ይበላሉ። እኛም ደግሞ በአቅማችን ለመስራት እንሰማራለን፣ እንነግዳለን፣ እንማራለን፣ የሚገባውን ነገር እናደርጋለን። ግን አንጨነቅም። ክርስቲያን ግን አይጨነቅም። ለምን? የሚያስብልን አምላክ ስላለ። መጽሐፍ እሱ ስለ እናንተ ያስባል ነው የሚለው። እዛ ኤርምያስ 29 ቁጥር 11 ላይ ለእናንተ ማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገር ስለ እናንተ አላስብም ብሎ ተናግሯልና የሚያስብልን አምላክ እንዳለ እንድናምን መድኃኔ ዓለም ሁላችንን ይርዳል። ቃሉን አስተውት። ስለ እናንተ የማስባትን ሐሳብ እኔ አውቃለሁ አለ እግዚአብሔር። እኔ ምን እላለሁ? አውቃለሁ። ማወቅ ብቻ አይደለም፣ አውቆ ያደርግልናል፣ አውቆ ይሰጠናል። ደግሞ የማስብላችሁ አለ በጎ ሐሳብ ነው እንጂ ክፉ ነገር ስለ እናንተ አላስብም። እግዚአብሔር ለፍጥረቱ አንድ ቀንም ክፉ ነገር አስቦ አያውቅም። እግዚአብሔር ለኛ ለልጆቹ አንድ ቀንም መርገም አስቦ አያውቅም፣ በረከት እንጂ። ሞት አስቦ አያውቅም፣ ሕይወት እንጂ። በሽታ አስቦ አያውቅም፣ ጤንነት እንጂ። ለእናንተ ማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገር አላስብም ብሏልና ይህን እያመንን በሱ አምነን እንድንኖር መድኃኔ ዓለም ሁላችንን በቸርነቱ ይርዳል። ለነገ በሉ እስኪ፣ ለነገ አትጨነቁ። ምን አትበሉ?
ማን ስለሚያስብልን? ማን ስላለልን? ሁሉም ማን ስለሚያዘጋጅልን? ሚያኖረን ማን? እዚህ ያደረሰን ማን? የነገ ሰዎች ሚለን ማን? ሚያበላን፣ ሚያጠጣን፣ ሚያለብሰን ማን? ሁሉን ያዘጋጀ ማን? እግዚአብሔር። ስለዚህ እሱን እያሰብን ከጭንቀት ውስጥ ወጥተን ተረጋግተን በሰላም በጸጥታ እንድንኖር መድኃኔዓለም ሁላችንን በቸርነቱ ይርዳል። በሰማነው ቃል 30፣ 60፣ 100 ፍሬ እንድናፈራ እንድንኖርበት እንድንጠቀምበት ሰይጣን ከዚህ ስንወጣ ከልባችን ውስጥ ለቅሞ እንዳይወስድብን ሁሌም በዚህ ቃል እየተጽናናን እርፍ ብለን እንድንኖር እግዚአብሔር ሁላችንን በቸርነቱ ያግዘን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። የወንጌላዊው የቅዱስ ማርቆስ የመጥምቀ መለኮት የቅዱስ ዮሐንስ ረድኤት በረከት ሁልጊዜም ከሁላችን ጋር ይሆን። የሁላችንን መጨረሻ እግዚአብሔር ያሳምር።